በአዲስ አበባ ከተማ ግንባታቸው እየተከናወኑ ከሚገኙ የመንገድ ፕሮጀክቶች መካከል የኮልፌ 18 ማዞሪያ አውቶቡስ ተራ መሳለሚያ መንገድና የአየር ጤና ካራ ወለቴ መንገድ ይጠቀሳሉ። እነዚህ የመንገድ ፕሮጀክቶች ግንባታቸው በአጭር ጊዜ እንዲጠናቀቅ እየተሰራ ይገኛል። የአዲስ አበባ ከተማ ከንቲባ አዳነች አቤቤም የመንገዶቹ የግንባታ ሂደትን በዛሬው ዕለት ጎብኝተዋል። ዛሬ እያየን ያለነው የ18 ማዞሪያ መሳለሚያ መንገድንና የአየር ጤና መንገድን ነው። ግን በአጠቃላይ በዚህ ሰዓት በዚህ ወቅት አዲስ አበባ ላይ እየተሰሩ ያሉ የመንገድ ፕሮጀክቶች ብዛት 140 ናቸው። 140 ሎቶች ላይ 140 ቦታዎች ላይ መንገድ እየገነባን ነው። ከነኚህ ውስጥ ወደ 104 የሚሆኑትን ፕሮጀክቶች በራስ አቅም በአዲስ አበባ መንገዶች ባለስልጣን እየገነባን ያለነው፣ ሌሎችን ደግሞ በኮንትራክተሮች ነው እየገነባን ያለነው። ዛሬ እየተመለከተን ያለነው የኮንትራክተሮች ለኮንትራክተሮች የሰጠናቸውና ትንሽ ዘግየት ብለው ህዝብ ቅሬታ እያሰማ ያለበትን መንገድ ነው ማለት ነው። አውቶቡስ ተራ መሳለሚያ 18 ቁጥር ማዞሪያ የሚባለው ፕሮጀክት ነው። እሱ ፕሮጀክት ኦሬዲ ያው ወደ 3.3 ኪሎ ሜትር አካባቢ ርዝመት ያለው ነው። በአቬሬጅ ዊድስ ወደ 48 ሜትር ስፋት ያለው 3 ሌን በሁለቱም አቅጣጫ ያለው ነው። ይሄ ፕሮጀክት ኦሬዲ በቀደም ብሎ በሌላ ኮንትራክተር ሲገነባ የነበረ ነው። የኮንትራክተሩ ኦሬዲ ጀስት አፈጻጸም አነስተኛ በመሆኑ ምክንያት እርምጃ ወስደን ሌላ ኮንትራክተር ኦሬዲ በቅርቡ ቀጥረን ኦሬዲ ከዲሴምበር ጀምሮ ወደ ስራ የተገባበት ሁኔታ ነው ያለው። መልካም የሚባል አፈጻጸም ላይ ነው ያለው። ከተጀመረ ሁለት ወሩ ነው። ቀሪ ስራው ኦልሞስት ወደ 4% አካባቢ አፈጻጸም ያሳያል። በቀጣይ ሰፊ ስራዎች ይሰራሉ ብለን እንጠብቃለን ማለት ነው። ሌላኛው ሁለተኛ ላይ ያየነው የአየር ጤና ወለቴ ፕሮጀክት ነው። በዚህ ባለፉት 2 ወራት ተኩል ውስጥ የመንገዱን ዋና የሚባሉ ኢንተርቬንሽኖች በተለይ 4 ድልድዮችን የማስፋት ስራ እንደዚሁም ደግሞ ወደ 280 ሜትር የስፕሊት ሴክሽኑ የተጠናቀቀበት ሁኔታ ነው ያለው። የፈርስት ሌየር የዲቢኤም የአስፋልት ስራ ኦልሞስት ከሞላ ጎደል እየተጠናቀቀ ያለበት ሁኔታ ነው ያለው። በቀጣይ 1 ወር ከ15 እስከ 2 ወር ጊዜ ውስጥ ሙሉ ለሙሉ የአስፋልት ስራው አጠናቆ ኮንትራክተሩ እንዲጨርስ ክትትል እየተደረገ ግፊት እየተደረገ ያለበት ሁኔታ ነው ያለው። የመንገድ ፕሮጀክቶቹ ከተሽከርካሪ መንገድ በተጨማሪ የእግረኛና የሳይክል መንገዶች፣ የአረንጓዴ ልማት ስራዎች እንዲሁም ደግሞ የተለያዩ የትራንስፖርት ተርሚናሎችን በውስጣቸው ይዘዋል። የነዚህ መንገዶች መጠናቀቅ ለአካባቢው ነዋሪ እፎይታን የሚሰጥ ይሆናል። በጣም እየፈጠነ ነው። በዚሁ ቢቀጥል ጥሩ ነው። በ2 ወር ውስጥ ካለቀልን በጣም ትልቅ እፎይታ ነው የምናገኘው ብዬ አስባለሁ። የጅማ በር መውጫ ነው። ወደ ጅማ ሆሳዕና ብዙ ፍሰት ያለበት ቦታ ነው። አሁን ሲያልቅ ግን እኛም ተስፋ አድርገናል። ያው በእግር የምንሄደው ነገር ይቀንስልናል ብለን ተስፋ አድርገናል እና ያው ሰፍቷል። ትራንስፖርቱም እንደልብ እናገኛለን ብለን እናስባለን። እየተሰራ ነው። በጣም ጥሩ ሁኔታ ነው። አልቆምም፣ በጋው ማለት ነው እና እስካሁን የተሰራ ነው። አሁን ኦልሬዲ አልቋል። በቃ ድልድዮቹም አልቋል፣ አስፋልቱም አልቋል እና በቃ ማስተካከል ሁኔታ ነው እንጂ ደህና ነው። በአሁኑ ደግሞ ከበፊቱ በአሁኑም በጣም ጥሩ ነው እና እየሄደበት ነው። አጠቃላይ ከአየር ጤና ወለቴ ወደ 5.6 ኪሎ ሜትር ነው። የመንገዱ ስፋት ከ30 ሜትር እስከ 42 ሜትር አካባቢ ነው ያለው። ኦሬዲ 3 ሌን ኦሬዲ የመኪና መንገድ አለው። እንደዚሁም ደግሞ ወደ 4.5 ሜትር አካባቢ ደግሞ የእግረኛ መንገዶች አሉት። ከዚህ ውጪ በብዛት ኦሬዲ ትራፊኩን በሚፈታ መልኩ ታክሲና የባስ ቤዎችን አካተን ያለ ነው። ከአውቶቡስ ተራ 18 ቁጥር ማዞሪያ ድረስ ያለው ወደ 3.3 ኪሎ ሜትር አካባቢ ነው። የእግረኛ መንገዱ እንደዚሁ ወደ 5 ሜትር ነው። እሱም እንደዚሁ 6 ሌን ነው። ብዙ ስሊፕ ሌኖች አሉት። እሱ በጣም ሶፊስቲኬትድ የሆነ ነው። በጣም ትራፊኩን ሊፈታ የሚችል ከኢነር ሲቲው ጋር የሚያገናኝ ነው። መንገድም ስንሰራ የተለያዩ ፕሮጀክቶች ስንሰራ የተለያዩ ወሰን ማስከበር ክርክሮች ይነሳሉ። ራሱ በመብራትም በህዝብም መንገዱ ላይ በሚሰሩ አካላትም ይነሳል። አሁን ግን እንደዛ አይነት ታሪክ አዲስ አበባ ላይ የለም። ልማት ይዘን ወደ ህዝብ ከቀረብን ልማቱ እንዲሰራ የሚተባበር በርቱ የሚል ቡና እያጠጣ እያበረታታ የሚሰራ አብሮ የሚሰራ እንዲሰራለትም ደግሞ የሚያበረታታ የከተማ ነዋሪ ነው ያለን። ይሄ ቀድሞ የነበረውን ነው እያነሳው ያለው። ከባለፈው አመት ጀምሮ
ይሄ ችግር ስለቆመ በፍጥነት ወደ ማጠናቀቅ ደረጃ መጥተናል። ህዝቡም ይሄንን ያስተውላል ማለት ነው። ስለዚህ አሁን በሚቀጥሉት 2 ወራቶች ይሄንን መንገድ አጠናቀን ህዝባችንን የምንክስበትና እንኳን ደስ ያላችሁ ወደ ማለት ደረጃ ላይ ደርሰናል።